ጌታ ኢየሱስ የተባረከ ይሁን። እንግዲህ ለዚህ እድሜ ለዚህ ጊዜ አብቅቶኛል። እስከ ዛሬ ድረስ ከብዙ ሞቶች ታድጎ ከብዙ ጥፋቶች ታድጎ ከብዙ ከምጠፋባቸው በቃ የኔ ነገር ከሚያበቃበት ከሁሉ ታድጎ የዛሬን ቀን እንድደርስ ያደረገኝ የማንም እጅ የለበትም እግዚአብሔር ብቻ ነውና እኔ እለምናችኋለሁ ፎር ግራንትድ አትውሰዱት። ጤንነታችሁን ፎር ግራንትድ አትውሰዱት። ያላሽውን የምትይዥበት ያልደረስሽበትን የምትደርሽበት ለምታውቂውም ለማታውቂውም ሁሉ በረከት የምትሆኝበት የማትቆጭበት የማትጸጸችበት ለምንም ነገር ግን የማትይበት እያንዳንዷን ሰከንድ በበለጠ መንፈስ የምትጠቀሚበት እያንዳንዷን ቀን ደግሞ በላቀ ክብር እግዚአብሔርን መንግስትና የእግዚአብሔርን ሕዝብ የምታገለግይበት ይሆንልሽ። በድጋሚ እንኳን ተወለድሽልን ኩክሻዬ። እሺ ፓስተርዬ እንኳን ደህና መጣ። ይሄኔ አባት ዌልካም። ትንሽ አወራችሁና ፓስተርዬ ቃል ያካፍለናል። ከዛ መጠየቅ የምትፈልጉት ነገር ካለ ጠይቁ። እድሜም ጭምር ይነገራችኋል ጸባየኞች ከሆናችሁ፣ አለዛ ግን አልነግራችሁ። ዛሬ የተወለድኩበት ቀን ነው። በስጋ የተወለድኩበት ቀን ነው። ብዙ ጊዜ የማከብረው በጌታ የተወለድኩበትን ከመንፈስ የተወለድኩበትን ቀን ነው የማከብረው። ግን በስጋ ስለተወለድኩ ነው መቼም በመንፈስ የተወለድኩት። ስለዚህ እቺ ቀን በስጋ የተወለድኩበት ቀን ነው። መቆማችሁን እንደው የምተነፍሱትን አየር እንደው እንዴት ብዬ ልንገራችሁ? እነኚህ ጥቃቅን የሚመስሉ ነገሮች የተጨመረልንን ቀን እለት እለት ሲነጋ ብድግ ብለን ካልጋችን ብድግ ብለን ተነስተን መራመዳችን፣ የፈለግነውን መብላት መጠጣታችን፣ የፈለግነውን ለብሰን መውጣታችን፣ የሚወጣልን ፀሐይ፣ የሚዘንብልን ዝናብ፣ የምንተነፍሰው አየር፣ እያንዳንዱን ነገር እያስታወሳችሁ እግዚአብሔርን አመስግኑት። በጣም ብዙ ውድ ነገሮች፣ የማይከፈልባቸውን ነገሮች በነፃ ነው የሰጠን እግዚአብሔር። እንደ ቀላል እንዳንቆጥረው እያንዳንዷን ቀን ታንኪዩ የሚለውን ቃል ከአንደበታችን አናጥፋ። አመሰግናለሁ። በጣም ምስጋና አመርዬ፣ እኔ ቆንጆ አመሰግናለሁ። እንኳን ተወለድሽ የምትሉኝ ሰዎች ታንኪዩ ሶ ማች። Thank you so much. ጌታ ኢየሱስ ዘመናችሁን ይባርከው። አመሰግናለሁ። ለምንድን ነው ገስት የሚያወርድብኝ? ኤሊያና ምረትዬ ቴንኪዩ የኔ መቤት። ኤሊያና ሰዎችን ያወረድሽ ነው። ለምንድነው የምታወርጂው እንዴ? ኧረ ሰዎችን አታውርዱብኝ ሞዴሬተሮች። ታንክ ዩ ሶ ማች አመሰግናለሁ። ጊፍተርስ እኔም ወዳችኋለሁ። ኤሊያና ሞዴሬተር ኤሊያና አውርዳለች ይለኛል። ምንድን ነው? እሺ የሚገቡ ሰዎች ለምን እንደሚወርዱ አንዴ ታፕታፕና ሼር ታደርጉኛላችሁ ፕሊዝ። ሌላ ልጅ ቪዲዮ የከፈተች ልጅ ነበረች። ማነች? ገብተሽ ያስወጣሽ። ታንክ ዩ ሶ ማች አመሰግናለሁ ስለምትወዱኝ። ፓስተርዬ እንኳን አደረሰሽ፣ እንኳን ተወለድሽልን። ለሱ እንኳን አደረሰሽ፣ እንኳን ተወለድሽ።
ቴንክ ዩ ሶ ማች ያው ተባረክ። እኛ ደስ ቢለንም ያው ምድሩ ላይ ያለው ብዙ ነገሮች ደስ ላይላቸው ይችላል። አንቺ በመወለድሽ ግን ብዙ ሰዎች ድነዋል። ብዙ ባይዘው ይከታተልሻለሁ ከስር ሆኜ ባለፈውም መጨረሻ ላይ እንደውም ትምህርት ላይ ገባሁት። በጣም ደስ የሚል ትምህርት እየተማረ ነበር አንቺ ክላስ ውስጥና ምርዬ እግዚአብሔር ሴት የት ነው የጠፋሽው? ኦኬዬ በጣም ነው የጠፋሽው። ልደትሽን አይቼ በጣም በጣም ደስ ብሎኝ አሎ ቴንክ ዩ ሶ ኬክ ማች እንዳንቆርስ እኮ በዛሬ ቀን ነገረችን። ሀመርዬ ዌልካም፣ ኤሊያናዬ ዌልካም፣ ራሄል፣ መሲ፣ ፓስተርዬ፣ ሳራ ፓስተርዬ ቅድም አልሰማኝ። ሀመርዬ መኪና ውስጥ ነሽ? እሺ ባስስ ኮካዬ ሃፒ በርዝዴ ኔ ቆንጆ። ያው አገልግሎት አለኝ ከዛ በኋላ ገባለሁ። እንኳን ተወለድሽልን፣ እንኳን መጣሽ የኔ ጀግና፣ ለኛ በረከታችን ነሽ። እግዚአብሔር ቀሪ ዘመንሽን በደስታ በተድላ በብዙ ክብር በብዙ መነሳት በብዙ ጸጋ በምድሪቷ ላይ በስፋቷ በርዝመቷ ውጪ ተከናወኝ። አትያዥ፣ አትቆጠቢ። እግዚአብሔር የብዙዎች እናት መጠለያ መሸሸጊያ ያርግሽ የኔ እናት። አይ ላቭ ዩ ሶ ማች። ሃፒ በርዝዴ ልልሽ ነው የገባሁት። ስጨርስ አገልግሎት እመጣለሁ። እሺ እሺ የኔ እናት፣ እሺ የኔ እናት። ባይ ባይ። ክብር ለእግዚአብሔር ይሁን። ኤሊያናዬ ደህና ነሽ? የኔ እናት እንኳን ደህና መጣሽ። ጌታ ኢየሱስ ይባረክ። በጣም ደህና ነን። እንዴት ነሽ አንቺ? እንኳን ተወለድሽ፣ እንኳን ለዚህ ቀን ጌታ አበቃሽ። አሜን። ጌታ ኢየሱስ ይባርካችሁ። ሰላም ላንቺ ይሁን። ሃፒ በርዝዴይ። ቴንክ ዩ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። በማግኘቴ በማየቴ ደስ ብሎኛል። አንዴ ይጎ ቸርች አይቼሽ ሰላም ስላላልኩሽ መውደዴን ስላልገለጽኩሽ በጣም ተናደርኩኝ፣ እጅግ በጣም አዘንኩኝ። መቼ ይሆን? ምናልባት ሌላ ሰው ይሆናል። ኔ አንቺን ነው የኬፋ መጽሐፍ የተመረቀ ጊዜ አጋጣሚ እኔ ቫኬሽን መጥቼ ነበር እዛ እኛም ወደዛ እየገባን በአለሽ ወይኔም ወዳት ልጅ አልኳቸው። መግለጽ ነበረብኝ አልኳት ለእህቴ። በጣም እኔና እህቴ እንወድሽ ነበር። ሂጂ ቆይሽ ፕሮግራሙ ሲያልቅ አናግራታለሁ አልሽ። ማስ ሰው ስለነበረ ለአናግርሽ በቃ አላገኘሁሽም እና በጣም ተናደርኩኝ። አትሊስት ፍቅሬን ሳልገልጽላት ያው ነግ በጣም ነው በጣም ነው ዛሬ ስላገኘሁሽ በልደትሽ ቀን ደስ ብሎኛል። በጣም ነው የምወድሽ። ስራ ቦታ ሆኜ ነው የገባሁት እና በጣም ነው የማፈቅረሽ የኔ ውዷ እህቴ። ተባረኪልኝ። በጣም አመሰግናለሁ። ውጭ ሀገር ያላችሁ ሰዎች ይህን ቤት ሰብስክራይብ አድርጉት ከቻላችሁ። ሌላ ሀገር የምትኖሩ ሰዎች ሰብስክራይብ አድርጉ። ይጠቅማል ለቤቱ። ሰብስክራይብ ማድረግ ለምንድን ነው እምቢ የሚለው? ለምንድን ነው ለእኛ እምቢ የሚለን? ሰብስክራይብ አራይ ኮከቧን ጎልደኗን ኮከብ ስትነኪ የሚያሳይሽ እንትኖች አሉ። እነሱን ማንበብ ነው። ኦኬ እነሱን ትሞያቸዋለሽ። ሊያዬ ወዬ አመሰግናለሁ በጣም ታንክ ዩ ሶ ማች። እሺ ስመጣ አገኝሻለሁ። ኢትዮጵያ ስመጣ አግኝቼ ደግሞ ፍቅሬን ገልጽልሻለሁ። እሺ እኔ እናት እሺ። ብርቅ በይ ወደሽ ማረግሽ። ተባረኪ። ላቭ ዩ ቱ። እሺ እኔ እናት ባይ። አሜን አሜን። ሰማታለሁ። እሺ እሺ ታንክ ዩ ፓስተርዬ። እንኳን ደህና መጣ የኔ አባት። ሰላም በለን። ኩኪሻዬ ሃፒ በርዝዴይ። ቴንክ ዩ ፓስተርዬ። ብዙዎች ጥቅም ተወልደሻል አንቺ። እንኳን እግዚአብሔር ለዚህ ቀን አበቃሽ። አንቺ በመወለድሽ በዚህ ምድር ላይ ተሰርቷል፣ ብዙ ነገር ሆኗል። አሜን። ቤትሽ ሁሉ ከአንቺ ጋር ሆነው ለዚህ ቀን ለዚህ ጊዜ ያበቃሽ እግዚአብሔር የተባረከ ይሁን። እድሜን ከእግዚአብሔር ውጭ የሚሰጥ ማንም የለም። እግዚአብሔር እንኳን ህይወታችንንና እድሜያችንን ሰው እጅ ላይ አላስቀመጠልን። እግዚአብሔር እጅ ላይ ስለነበረ እድሜሽ የተቀመጠው። ለዚህ ቀን ደርሰሻል፣ ለዚህ ቀን በቅተሻል። በድጋሚ እንኳን
ወለድሽልን። ከዚህ በኋላ ደግሞ ያለው ዘመንሽ እስካሁን አሜን። ፓስተርዬ ተባረክልኝ እኔ አባት። ቴንክ ዩ ፎር ካሚንግ። እንደተለመደው እዚህ ፊት ለፊት ላይ ያለችዋን ካሜራህን በሶፍት ወይ በሆነች ነገር ቪዲዮህን አጥፋውና በብዛት ትላለች። ደብዘዛ እጆቿ እንደዚህ በጆሮአችን ምናምን ስለምንነካው እንደዚህ ሆነ። ቪዲዮን አጥፍተህ ሴቭ በለው እና ክብር ለእግዚአብሔር ይሁን። አይናቲ ወይ ኮኪ ሰላም፣ እንዴት ነሽ ኮኪ? ሰላም ነው? ጌታ እግዚአብሔር የተባረከ ነው። ሰላም ነህ? በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሳይሽ ሁሌ ደስ ይለኛል በጣም ስለ እውነት። አሜን። ቴንክ ዩ ሶ ማች በጣም እሺ፣ ጥያቄ ያለኝና ለዛ ነው የገባሁት ኮኪ። እሺ እኔ ናቲ ይባላለሁ። ኮልፌ መካኒሱስ ቸርች ነኝ። ያው እዛው ነኝ አሁንም ያለሁት፣ ያደግኩትም እዛው ነው። ክርስቲያን ቤተሰብ ውስጥ ነው። ቶታሊ ያው ስለ እኔም ግልጽ ለማድረግ ያክል ነው። እና ጥያቄ ኮኪ እንዴት ነው ከባይብል ጋር ያላት አታችመንት? በጣም እኔ እንደኔ ያስቀናኛል በጣም እና ቸርችም ስላደግኩኝ በጣም በቃ በጣም ሞክራለሁ፣ ግን ቀን ጀምረ እንደገና ይፈርስብኛል፣ እንደገና እንትን እላለሁ። በቃ በጣም ትግል ውስጥ ነኝ በዚህ እንትን ውስጥ እና ግን ኮኪ እንዴት ነው ይህን ነገር እንዴት አሸነፈችው? እንዴት ከባይብል ጋር ያላት ፍሬንድሺፕ ወዳጅነት ምን ያህል ነው? በቀን ምን ያህል ሰዓት ከባይብል ጋር ተሳልፋለች የሚለውን በጣም ማወቅ የብዙ ጊዜ ጥያቄ ነው በጣም እና በጣም በተለይ ከባይብል ጋር ያላትን አታችመንት እኔ በግሌ ባቅና ከእሷ ብማር በጣም ደስ ይለኛል። መቆየት ብችል መቆየት ማንበብ ሳይሆን መቆየት ባይብልን ይዞ መቆየት ብችል ስለማልችል ነው። ባይዘዌ እናንተ ልችሉ እኔ አልችልም፣ በጣም ከብዶኛል እና መቆየት ብችል ደስ ይለኛል። እና ኮኪ ግን ሰዓት ብዙ ጊዜ ስማርም ምንም ስለም አንድ ቦታ የመቆየት አቅም አለ፣ እየጸለች መቆየት ያንን ብቆ አስተውላታለሁ። እና እንዴት ነው ነገር እንዴት መጣ የሚለው ትንሽ እንደው ብትረዳን እኛም ደግሞ ቆይቼ እግዚአብሔር ልጅ ጠና እርሱም ዘንበላልኝ ስለሚል ዘንበል እንዲልልን እኛም ደግሞ ውስጥ የምንቆይበትን ማስተር ኪውን ብትነግረን ደስ ይለኛል። ኮኪ ስላየሁሽ ደስ ብሎኛል። በጣም ወድሽ አከብርሻለሁ። ተባረክ። አሜን። ክብር ለእግዚአብሔር ይሁን። የሚረዳና የሚያግዝ ጸጋን የሚሰጥ ጌታ ብቻ ነው እና ከባይብል ጋር ያለኝ አታችመንት የእግዚአብሔር ጸጋ ስለበዛልኝ ብቻና ያው ኮሚትመንት ዲሲፕሊን ይፈልጋል። ዲሲፕሊን በአንድ ቀን አይመጣም እንዳልከው ይከብዳል። ግን እኔ ሁልጊዜ የእግዚአብሔርን ቃል ከማንበባችን በፊት እንጸልይ እላለሁ። እዚሁ ስለ ሁላችንም ነው የምናገረው። ሁላችንም የከበደን ጊዜ ነበረ። ሁላችንም ያቃተን ጊዜ ነበረ። ሁላችንም የሚያዛጋን ጊዜ ነበረ። እንቅልፍ የሚለን ጊዜ ነበረ። ሁላችንም አይናችንን በሚያቀርበት ጊዜ ነበረ። የብዙዎችን ችግር ነው የምናገረው። ሀሳባችን የሚበታተንበት ጊዜ ነበረ ምናምን። ግን እሱን ምንድን ነው የምናደርገው? በመጀመሪያ መጽሐፍ ቅዱስ ከመግለጣችን በፊት ጸሎት በጣም ይረዳል። በጣም 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 ጸሎትን ለመጀመር ራሱ በጣም የሚያቅተን ሰዎች አለን። ግን ጸሎትን ለመጀመር ቆይ በኋላ፣ ቆይ በሬን ዘግቼ፣ ቆይ ተንበርክኬ፣ ቆይ እንዲህ ብዬ አትበሉ። ስልካችሁን ካጠገባችሁ አርቁ። አይ ዶንት ኖ አንዳንድ ሰው ተንበርክኮ መጸለይ ይወዳል። አንዳንድ ሰው እየሄደ መጸለይ ይወዳል። ወደዚህ ዋክ እያደረገ መጸለይ ይወዳል። አንዳንድ ሰው እንደተሰጣችሁ ጸልዩ ነው የሚለው። በቃ እኔ አሁን በአብዛኛው ዋክ እያደረኩ ነው የምጸልየው። ቤቴ ውስጥ ዋክ አደርጋለሁኝ። ከዛ ግን የሆነ ሰዓት ላይ ደግሞ በሰውያ ላይ ሆናለሁ። ግን በጣም መጀመሪያ በተለይ በልሳኖቻችን መጸለይ፣ ቀጥሎ የክፉን ስራ ማባረር፣ አካባቢያችንን ማጽዳት፣
ይሄ አዚምን ድንዛዜን የሚረጭ እንቅልፍን የሚረጭ ሐሳብን የሚበትን የተለያዩ ሐሳቦችን በአእምሮአችን እንዲመጡ ስልኮች እንዲደወሉ የተለያየ ነገር ተንበርክከን ስልክ ላይ ስክሮል እንድናደርግ የሚያደርግ መንፈስ ነው። ምክንያቱም እንትናችንን ያውቃል፣ ድካማችንን ያውቃል፣ ክፍተታችንን ያውቃል፣ ክፍተታችንን በደንብ ያውቃል ጠላት። ስለዚህ ቤት በኩል ነው። ቴንክ ዩ የኔ እናት፣ እግዚአብሔር እረኛዬ ነው፣ ተባረኪ። ያንን ክፍተታችንን በእግዚአብሔር ፊት በመጸለይ አብዝተን በልሳን በመጸለይ ባይዘወይ በልሳን አብዝቶ የሚጸልይ ሰው ማቆም ነው የሚያቅተው። ልምድ ይሆናል። አፉ ላይ በቃ ማቆም ያቅተዋል። ዝም ብሎ ነው የሚጸልየው። በቃ ስልክም አውርቶ ጨርሶ ምን ብሎ የሆነ ስራም እየሰራ በልሳን መጸለይ ልምድ ይለምዳል። እኛ ይውላችሁ ማንነታችን በባህሪያችን ራሱ ምን ለምድ ሰዎች ነን። ያንን ግን ራሳችን ለዚህ እኮ ነው እግዚአብሔርን መምሰል ራስን አስለምድ ይላል። የሚለምድ ማንነት ነው ያለን። ስለዚህ በጣም ብዙ ጊዜ አሁን ደጋግመን የምናደርገው ነገር ባይዘው የለመድነው ነገር ስልካችንን ስክሮል ማድረግ ከሆነ የለመድነው እሱ ነው። ጠዋት ተነስተን ጌታ ሆይ ማለት ከሆነ እሱን ነው የምንለው። ወደ ስልካችን ዞር ማለት ራሱ አይመጣልንም። ጠዋት ተነስተን መጽሐፍ ቅዱስ መግለጥ ከሆነ በጣም እንድትለምዱት የምፈልገው ነገር ያስቸግራል። አዎ፣ ግን የእግዚአብሔር ጸጋ ይረዳል። ከእናንተ ኮሚትመንት ጋር እንደተነሳችሁ ስልካችሁን አትዩ። ከአልጋችሁ አካባቢ ራቁ። ሌላ ቦታ ላይ ሄዳችሁ ተንበርከኩ። ከ5 ደቂቃ ጀምሩ። እራሱ ይዟችሁ ያስቀጥላችኋል። ያን ኮሚትመንት ለምትወዱት ጌታ አሳዩት። እፈልግሃለሁ፣ እወድሃለሁ፣ ካንተ የሚበልጥብኝ ነገር የለም ማለት ነው። ከምንም በፊት ማለዳ ላይ እሱን ማስቀደም ማለት። ከዛ ኃይለኛ የሆነ ጸሎት፣ መገሰጽ፣ እንዳትጸልዩ የሚያደርጋችሁ እንዳታነቡ ሐሳብ የሚበታትን መገሰጽ በጣም ያስፈልጋል። አካባቢን ማጽዳት ያስፈልጋል። ምክንያቱም የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል ጠላት። እንደዛ እንዴት ላስተኛው? ምክንያቱም አንድ ነገር ልንገራችሁ፣ የጠላትን ስትራቴጂ ልንገራችሁ። ብትፈወሱ ደግማችሁ በሌላ በሽታ ሊያሳመማችሁ ይችላል። ነፃ ብትወጡ ደግሞ ሊይዛችሁ ይችላል። ምንም ብትሆኑ የእግዚአብሔርን ቃል ካነበባችሁ ግን በፍጹም ሊያገኛችሁና ሊደርስባችሁ አይችሉም። ምክንያቱም የእግዚአብሔር ቃል ውስጥ የሌለ ነገር የለም። የሚያስመልጠን ቃሉ ስለሆነ፣ ቃሉ ራሱ እግዚአብሔር ስለሆነ፣ ቃሉ ውስጥ መንፈስ ስላለ ሰው የእግዚአብሔርን ቃል አወቀበት ማለት ጠላት አለቀ። ፖዚሽንህን ታውቃለህ። እግዚአብሔር የቱ ጋር እንዳስቀመጠ ታውቃለህ። እግዚአብሔር ላንተ ያለውን ሐሳብ ታውቃለህ። መጨረሻህን ታውቃለህ። ስለዚህ አሁን ላይ እግዚአብሔር ስላንተ የሚያስበውን ጠንቅቀህ ታውቃለህ። የሚረብሽህ ነገር አይኖርም። የሚያሰጋህ ነገር አይኖርም። የሚያስደነብርህ ነገር አይኖርም። የሚያስደነብርበት ነገር ያጣል። የሚያሰጋበት ነገር ያጣል። ግራ የሚያጋባበት ነገር ኖ የእግዚአብሔር ቃልማ ስለኔ የሚለው ይሄንን ነው። ለዚህ እኮ ነው ኢየሱስ ክርስቶስ ጋር እኮ መጥቶ በቃል ነው የፈተነው። ኢየሱስ ክርስቶስም ደግሞ በቃል ነው የመለሰለት። ኖ ተብሎ ተጽፏል እያለ ነው የመለሰለት። ስለዚህ ተብሎ ተጽፏል የሚለውን ይህንን የእግዚአብሔርን ቃል ልታውቅበት ከሆነ ያለ የሌለ ኃይሉን ነው አምጥቶ የሚዋጋው። ስለዚህ ውጊያችንን እኛ መጀመር አለብን ማለት የጦር ዕቃችሁን ልበሱ ይላሉ። ምክንያቱም ክፉ ቀን ሲመጣ መቃወም ትችሉ ዘንድ ክፉ ቀን አለ ማለት ነው። ቀኖቹ ሁሉ ክፉዎች ናቸው፣ ዘመኑን በሚገባ ዋጁ የሚለው ለዛ። ስለዚህ ቅጥቅጥ አድርገህ አስለቅቀህ ልጸልይ ነው ላነብ ነው ዞር በል እግዚአብሔር ይገስጽ ብለህ ከአካባቢህ ላይ ጸልዮ ማንበብና ዝም ብሎ ማንበብ በጣም እንደሚለያይ ሞክሩት። በጣም ጸልዮ ያነበበ ሰው አይኖቹ ይከፈታሉ፣ የልብ አይኖቹ ይከፈታሉ። እግዚአብሔር ሊል የፈለገውን መጸለይ ማለት እኮ ሌላ አይደለም። አንተ በዚህ ቃልህ መሰረት ልትናገር የፈለግከውን አብራራልኝ፣ አስረዳኝ።
ይሄው በፊትህ አለው። የልብ መዘጋጀት ከሰው ነው፣ የምላስ መልስ ከእግዚአብሔር ዘንድ ነው ብለኸኛል። እንድትመልስልኝ እፈልጋለሁ። እንድታስታጥቀኝ፣ እንድትመክረኝ፣ እንድትመራኝ፣ እንድታስተምረኝ አስተማሪው መንፈስ ቅዱስ እንድትረዳኝ በፊትህ አለው ማለት እኮ ነው መጸለይ ማለት። እግዚአብሔር ደግሞ ይመልሳል። ለተዘጋጀ ልብ ጠንቅቆ ይመልሳል። ስለዚህ ይኸው ልክ አጠገብህ ሰው እንዳለ ሰው ነው ማውራት ያለብህ፣ እንደሚሰማህ እንደሚያይህ። ለዚህ ነው እኮ የእግዚአብሔር ዓይኖች በጻድቃን ላይ ናቸው፣ ጆሮዎቹም እነሱን ለመስማት ምን ያሉ ናቸው? የተከፈቱ ናቸው ተብለው ተጽፎ። ስለዚህ የእግዚአብሔር ዓይኖች በእኔ ላይ ከሆኑ እኔን እያየኝ ነው ማለት ነው። ጆሮዎቹም እኔን ለመስማት የተከፈቱ ከሆኑ መናገር አለብኝ፣ መጠየቅ አለብኝ። ስለዚህ እፈልግሃለሁ አስተምረኝ የሚለው በእግዚአብሔር ፊት ዲሲፕሊንን በጣም ያከብራል እግዚአብሔር። መጽሐፍ ቅዱስ መጽሐፍ ማነው ማስታወሻ ደብተር እስክሪብቶ ይዞ እግዚአብሔር ለእኔ የሚነግረኝን ልጽፍ ተዘጋጅቻለሁ በእግዚአብሔር ፊት ብሎ ስልክን አጥፍቶ አካባቢያችንን ሁሉን ሻትዳውን አድርገን በእግዚአብሔር ፊት ስንሆን እግዚአብሔር እኛን የማያስተምርበት ምክንያት የለም። ዲስትራክሽን ባለበት ቦታ ስልክ እዚህ ጋር በሚጮህበት እዚህ ጋር በሆነ ሰው እያወራ ዛግ ምናምን ከሆነ አይሆንም። ዞር ብለን የእግዚአብሔርን ቃል አክብረን ስናነባው እግዚአብሔር ራሱን ይገልጥልናል። እንዳልኩት ነው። ከ5 ደቂቃ መጀመር፣ ከአንድ ምዕራፍ መጀመር፣ 1 ምዕራፍ በቀን ከዛ 2 ምዕራፍ ከብሉይ ኪዳን እና ከአዲስ ኪዳን። ከብሉይ ኪዳን አሁን ቻሌንጅ ጀምረናል። ለምሳሌ ከብሉይ ኪዳን 3 ከአዲስ ኪዳን 2 ከብሉይ ኪዳን 3 ከአዲስ ኪዳን 2 በቀን ውስጥ ማንበብ እና ይህንን ነገር ሞዴሬተሮች እንትኑን አጽዱልኝ። ብሎክ አረኩት። አይ ብሎክ አታርጊ፣ ሚውት ነው ማድረግ። እንደዚህ አይነት የሚሳደቡ ሰዎች እኮ እኛን ካልሰሙ አይድኑም። ሰዎችን እንዳይረብሽ ብቻ ሚውት ማድረግ ነው። ብሎክ ካደረግናቸውማ እኛን መስማት አይችሉም። እኛን ደግሞ ካልሰሙ የእግዚአብሔር ቃል የሚገኝበት ቤት ውስጥ እየሄዱ ካልሰሙ መዳን አይችሉም። ይሄ ሰው አሁን ወዶ አይደለም፣ ውስጡ ያለው ጠላት ነው የሚሳደበው። ነገ ላይ ምን ሆነ ነው ብትዩ አሁን ነፃ ቢወጣ ቢድን ኧረ እኔ አይደለሁም ምናምን ነው የሚለው። ልክ ቸርች ውስጥ ነፃ ሲወጡ ኧረ እኔ አይደለሁም ምን ብዬ ነበር ምናምን እንደሚሉት ማለት ነው። እና እንደዛ ነው። ብሎክ ሳይሆን ሚውት ነው የምናደርጋቸው። ተባረኪ ሌናዬ። በዚህ መልኩ ማንበብ እንችላለን። ምናልባት በጥቂቱ መልሼው ከሆነ ናትዬ አመሰግናለሁ ኮኪዬ። ጸጥ ብዬ ነው የሰማሁሽ። በጣም ቴንኪው። ትልቅ ትምህርት ወስጃለሁ። ተባረኪ። አይ ቲንክ የሌሎቹም ጥያቄ ይመስለኛል፣ የኔ ብቻ ሳይሆን እዚህ ውስጥ ያሉት 116 ሰው አንዱ የሚጨነቅበት ጉዳይ የመቆየት ጉዳይ ይመስለኛል። እግዚአብሔር ቃል ጋር መቆየት ይመስለኛል እንጂ ማንበብ የሚያቅተን አይመስለኝም። ግን ጊዜ መውሰድ ቀብራን ነው እና ተባረኪ። ደስ ብሎኛል። ተባረኪ እናቴ። እንዳልከው ነው። መቀመጥ መጀመሪያ መቀመጥ ይፈልጋል። በጣም መቀመጥ ይፈልጋል። መቀመጥ፣ ተረጋግቶ መቀመጥ፣ በእግዚአብሔር ፊት መሆን፣ መረጋጋት ይፈልጋል። መቀመጥ ራሱ መቀመጥ እኮ ማይችሉ ሰዎች አሉ። ቁጭ ብሎ ተረጋግቶ። አንድ ጓደኛ አለኝ ከቤት ካልወጣ ውጭ ብር የሚታደል ይመስለኛል ይላል። በቃ እንደዚህ የሚያንቀሸቀሻቸው ሰዎች አሉ። ምን ታረጉታላችሁ? እዚህ ቁጭ ማለትን የመሰለ ነገር የለም። ቁጭ ስንል መረጋጋት አለ። በመረጋጋት ውስጥ የእግዚአብሔርን ቃል መግለጥ፣ ቃሉን ፊደሉን ሳይሆን የተጻፈበትን መንፈስ አስረዳኝ በሉት። እሺ፣ ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል። እግዚአብሔር ሆይ ይሄ ቃል የደረስክበትን መንፈስ ደራሲው አንተ ነህ። ይሄን ቃል የደረስክበትን መንፈስ ግለጥልኝ። ምን ልትል ነው የፈለግከው? ሬቨሌሽን ይባላል፣ መገለጥ ማለት። የጥበብና የመገለጥ መንፈስ እንዲሰጣችሁ በእናታችሁ ይሄን ቃል አንብበው። ፓስተርዬን አስገቡልኝ። ፓስተርዬ ስትመጣ 1 ቁጥር ጻፍ። ኔትወርኩ አስወጥቶት ይሄን ቃል አንብበው። ፓስተርዬ ኔትወርክ ነው ያስወጣ።
የጥበብና የመገለጥን መንፈስ እንዲሰጣችሁ ጠይቃለሁ፣ እለምንላችኋለሁ አላቸው ሐዋርያው ጳውሎስ። 17 ላይ ምዕራፍ 1 17 ላይ የክብር አባት የሆነውን የጌታችንን የኢየሱስ ክርስቶስን አምላክ ይበልጥ የሚታወቅ አምላክ ነው አይደል? እያወቅ ነው የምንሄደው። እስከዛሬ ያወቅ ነው ካለ ይበልጥ እንድታውቁት የጥበብና የመገለጥን መንፈስ። አያችሁ፣ ሁለት ነገር፣ ጥበብና መገለጥ መንፈስ ነው፣ መንፈስ ነው። ስለዚህ የጥበብ መንፈስ የመገለጥን መንፈስ ጠይቁ። እግዚአብሔር ይሰጣል፣ ቃሉን ይገልጣል፣ ቃሉን ያብራራል። እንዲሰጣችሁ ያለማቋረጥ እለምናለሁ። እንዲሁም በእርሱ የተጠራችሁለትን ተስፋ ይህም በቅዱሳን ዘንድ ያለውን ክቡር የሆነውን የርስቱን ባለጸግነት ምን እንደሆነ ታውቁ ዘንድ የልባችሁ ዓይኖች እንዲበሩ ለእኛ ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ ጸልያለሁ። ስለ ኃይሉ ወረድ ብሎ ሲናገር ክርስቶስን ከሙታን ያስነሳው ያ። ስለዚህ መጀመሪያ መጸለይ፣ በእግዚአብሔር ፊት መሆን፣ ጥበብ፣ መገለጥ፣ ማስተዋል፣ የእግዚአብሔርን ቃል አስተውሎ ማንበብ። አንተን እንዳልበድል ቃልህን በልቤ ሰወርኩ አለ መዝሙር። በቃ እግዚአብሔርን የምናስደስትበት አንደኛና አንደኛ መንገዱና ዋነኛ መንገዱ ከቃሉ ጋር መሆን ነው። ምክንያቱም ቃሉ ራሱ እግዚአብሔር ነው። ከሱ ጋር ማውራት ነው። ሰው ከሚወደው ሰው ጋር ካላወራ እንዴት ነው ወደዋለሁ የሚለው? አይደለም። እጮኛ እንኳን ሲኖረን እኮ ወይኔ ዛሬ አይደለም እኮ ጠዋት አላወራሁትም፣ ምሳ ሰዓት አላወራሁትም፣ ማታ አላወራሁትም ብለን በጣም ይጨንቀናል። ለምን ሲባል ስለምንወደው ፊውቸራችን ብለን ስላሰብ ነው። እግዚአብሔርን የእውነት የምር የምንወደው ከሆነ ከሱ ጋር ማውራት ይጠበቅብናል ማለት ነው። በምን? በጸሎት። በምን? በቃሉ አማካኝነት ያወራናል። ቃሉ እኮ መስታወት ነው፣ ያወራናል። የማይደብቀን የማይሸሽገን መስታወት። እዚህ ጋር ጉድፍ አለብሽ ጥረጊው፣ እዚህም ጋር የሆነ ነገር አለብሽ አንሺው የሚለን ትክክለኛ መስታወታችን ቃሉ። በቃሉ ራሳችንን ማየት ካልቻልን በስተቀር መቼም አንለወጥ። ቃልህን እንድወደው እርዳኝ፣ እንድወድህ እርዳኝ ተብሎ ይጸልያል። በነገራችን እንድወድህ እርዳኝ፣ ቃልህን እንድወደው እርዳኝ፣ ቃልህን አብላኝ። ያ ተባረኩልኝ። ፓስተር ኔትወርክ ነው ተዋናይ። እግዚአብሔር ሰው እንኳን ደህና መጣ፣ እንኳን አየው፣ ደስ ብሎኛል። ዛሬ በልደቴ ቀን ከች አልክ። ጌታ ይባረክ። ደስ ብሎኛል። ጌታ ደህና ነሽልኝ። ሁላችሁ ሰላም ብያለሁ። የኛ በረከት ይቆልሻል። አሜን። ተዋናይ አይ ደስ ይለኛል። ታውቃለህ እኔስ ብትይ በጣም ኮካዬ እግዚአብሔር አምላክ ብዙ እድሜን ያጥግብሽ በኢየሱስ ስም። አሜን አሜን አሜን። ከደስታ ጋር ከብዙ በረከት ጋር እግዚአብሔር እድሜን ያጥግብሽ። ኑሪልን። አሜን አሜን። እኔም ደስ ብሎኛል። ጌታ ይባረክ። ቴንክ ዩ ሶ ማች ፎር ካሚንግ። እችን መዝሙርን እናምልክባትና እስቲ ከዛ ወደ እግዚአብሔር ቃል እንገባለን። ፓስተርዬ ድንቅ ወንድሜ ወዳጄ የእግዚአብሔር ባሪያ የተባረከ ክብር ለእግዚአብሔር ይሁን። አንድ ነገር ልንገራችሁ። እኛ እንኳን ለሰዎች ውለታ ውለን እነኛ ሰዎች እንደዋልንላቸው እንኳን ሳይቆጥሩ ዞር ብለው ማያዩን ሲሆኑና ውለታችንን ፎር ግራንትድ ሲወስዱት በጣም ዋጋ ከፍዬለታለሁ የምንለው ሰው ዞር ብሎ ሳያይን ሲቀር ለሰላምታ እንኳን የተደረገለትን ሲረሳ በጣም እናዝናለን፣ እንናደዳለን። እንደው ጥቂት ዋጋ ከፍለን ከሆነ ማለት ነው። ጌታ እኮ ቸር ስለሆነ ነው የከፈለውን ሁሉ ከፍሎ አሁንም የሚለምነን። እወቁኝ፣ ግድ የላችሁም፣ የህይወታችሁ ማንዋል እኔ ነኝ፣
ፋንክሽን የምታደርጉት በቃሌ ብቻ ነው፣ በመንፈሴ ብቻ ነው። ርቃችሁ አትሂዱ። እወዳችኋለሁ ብዬ የከፈልኩት ዋጋ ሞት ነው እንጂ ዝም ብዬ ባፌ በጣም አይ ላቭ ዩ ብያችሁ አይደለም የሄድኩት። ምንም ያልሰጠን ነገር የለም። ጸጋውን ሰጥቶናል፣ ቃሉን ሰጥቶናል፣ መንፈሱን ሰጥቶናል። ከሱ ጋር የምንተዋወቅበት ምንም ያልተሰጠን ነገር የለም እና ይህንን ጌታ ዋነኛችን እንድናደርገው ጌታ ይፈልጋል። በእውነት እኛ እንኳን ነኮናል አንድ ቀን ለአንድ ሰው የሆነች ውለታ ውለን ከሆነ ትላንትናን ረሳው እኮ እያልን ብዙ ጊዜ ልናማው ብዙ ጊዜ ልናስታውሰው እንችላለን። ያ ሰው እንደው ስልክ እንኳን ካልደወለልን ካላነሳ ስልኩን ወይ የሆነ ነገር ዝም ከራቀን በቃ በዛች በውለታ ማሰር እንፈልጋለን። ትንሽ የሆነች ፍቅር ሰጠነው ከሆነ የዘላለሙ ጌታ እኮ አንድያ ልጁን እኮ ነው የሰጠን። ሞቶ እኮ ነው ወድጃችኋለሁ ያለ። ሞቶ ነው ፍቅር እንዲገለጣል ያለው እና ለዚህ ጌታ ምንም ስንሆንለት ብንውል ብናድር ያንስበታል እንጂ አይመጥነውም። ኢቭን የምናደርጋቸው ነገሮች ሁሉ ያንስበታል። አንዳንድ ጊዜኛ ዋጋ የከፈለልንን ትተን ዋጋው ወዳልተከፈለበት ቦታ ላይ ኢነርጂያችንን ጊዜያችንን አለን የምንለውን ነገር ሁሉ ስናባክን እንገኛለን። ህይወታችን ባክኖ የቀረው ለዛ ነው። መገኛችን እግዚአብሔር ነው። ያለሱ ማፍራት አንችልም። ያለኔ ምንም ልታደርጉ አትችሉም ብሎ ቁጭ ኢየሱስ ክርስቶስ ምንጫችን እሱ ነው። መኖሪያችን እሱ ነው። የሚያምርብን ከሱ ጋር ስንጣበቅ ብቻ ነው። ማንኛውም ቅርንጫፍ ከግንዱ ጋር ካልተጣበቀ ማፍራት አይችልም። ዛሬ እነግራችኋለሁ። እኔ በተወለድኩበት ቀን ብቸኛችሁ ዋነኛችሁ እግዚአብሔር ይሁን። ብትደገፉበት ተሰብሮ የማይወጋ መደገፊያ፣ የማይንሸራተት ከንፈር መጥቶ ማይሄድ ቀን አይቶ የማይከዳ እግዚአብሔር ብቻ ነው። አለኝ የምትሉት የምትደገፉበት ዘመድ፣ ጓደኛ፣ ቤተሰብ፣ ትዳር፣ ልጆች፣ አካውንት ቢኖራችሁ እያንዳንዱ ተንሸራቶ የሚያልቅ የሚሄድ ለዘላለም በውስጣችን የሚኖር በምንም ሁኔታ ውስጥ ብንሆን የማይንቀን ከኛ ጋር የሚኖር ወዶና ፈቅዶ እኛ ውስጥ ሊከትም የመጣ በእኛ ውስጥ ያለ ለዘላለምም አብሮን የሚኖር ወዶን እስከ መጨረሻው የወደደን በሁኔታ የማይጠላን በእኛ ድካም የማይተወን ይሄንን ጌታ በእውነት ዛሬ ወደ ህይወታችሁ ያላስገባችሁት ሰዎች ካላችሁ ጋብዛችኋለሁ። ይሄንን ጌታ ጌታዬ እንዲሆን መሾም እፈልጋለሁ። በዚህ ጌታ መኖር እፈልጋለሁ። በቅቶኛል፣ ሁሉንም ሞከርኩት፣ ትክክል እንዳይደለ አይቻለሁ። ኮንፊውዥን ነው። ማረፍ እፈልጋለሁ፣ መዳን እፈልጋለሁ የምትሉ ሰዎች ካላችሁ ዛሬ እለምናችኋለሁ። ይሄንን ጌታ የመዳን ቀን ዛሬ ነው። እንድንድንበትም የተሰጠን ስም ደግሞ ኢየሱስ ክርስቶስ ይባላል። እውነት፣ መንገድ፣ ህይወት እኔ ነኝ አለ። በልጁ የሚያምን ነው የሚለው የእግዚአብሔር ቃል ሲናገር፣ በልጁ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ እግዚአብሔር ዓለምን እንዲሁ ወዷል። እንዲሁ የወደደን ያለምንም መስፈርት የወደደን ኢየሱስ ክርስቶስ ይባላል። ይህንን ጌታ ማረፊያ እንዲሆነኝ እፈልጋለሁ የምትሉ ሰዎች አንዳንድ ቁጥር ጻፉልኝ። ከእግዚአብሔርም ቃል በኋላ ይህንን ጥሪ ያደርጋለሁ። የልደቴ ጊፍት እንዲሆንልኝ የምፈልገው እሱ ነው። ክብር ለኢየሱስ ነው። እኔን ያሳረፈኝ እንዲያሳርፋችሁ፣ እኔን ሰላም የሰጠኝ ሰላም እንዲሰጣችሁ፣ እኔን ረፍት የሰጠኝ ረፍት እንዲሰጣችሁ፣ ከመቅበዝበዝ ያዳነኝ፣ ግራ ከመጋባት ያዳነኝ፣ ከማልቀስ ያዳነኝ፣ ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣኝ፣ ረፍትን የሰጠኝ፣ በሰላም ውስጥ እንድኖር ያደረገኝ፣ የርስቱ ተካፋይ ያደረገኝ ይሄ ጌታ የእውነት ይሄ ጌታ ያሳርፋል። ይሄ ጌታ ሰላም ይሰጣል። ይሄ ጌታ
በሰማይ ብቻ አይደለም በምድርም 100 እጥፍ የሚያስፈልገንን የሚሰጥ ጌታ ነው። ስለዚህ እኔ ዛሬ ይህንን እድል እንድትጠቀሙ አበረታታችኋለሁ። ይህንን ጌታ የእውነት ባክ አድርጋችሁ ያላችሁ ሰዎች እንደሚገባ እየኖርኩ አይደለም፣ ድሮ ጌታን አውቀው ነበረ፣ በዚህ ድካም ውስጥ ነው ያለሁት እና እንደው ወደዚህ ጌታ መመለስ ፈልጋለሁኝ፣ እንደገና ከሱ ጋር እንደገና አዲስ ህይወት መጀመር ፈልጋለሁ የምትሉ ሰዎች አንዳንድ ቁጥር ጻፉልኝና ወደዚህ ጌታ በንስሐ እንመለሳለን። ጌታ ሁል ጊዜ እጆቹን ዘርግቶ ነው የሚጠብቀን። የጠፋው ልጄ ይመለሳል ብሎ ደጅ ደጁን እያየ ነው የሚጠብቀንና እንዲህ አይነት ሰዎች ካላችሁ አንዳንድ ቁጥር ጻፉልን፣ እንጸልያለን። ካለበለዛ ግን ወደ እግዚአብሔር ቃል እንሄዳለን። አንዳንድ ቁጥር ጻፉልን። ቀላል ነው። ንስሐ ገብተን እንደገና መመለስ ነው ወደ ጌታ። በቃ ተባረኪ ማዝዬ፣ ጌታ ኢየሱስ ዘመንሽን ይባርከው። እንዲህ አይነት ሰዎች ካላችሁ አንዳንድ ቁጥር ጻፉልኝ። በቃኝ፣ ይበቃኛል፣ እግዚአብሔር እንደሚገባው አይደለም እየኖር ማዝዬ እንትና ኢንቫይት አድርጌሻለሁ፣ ነይ ግቢ እና አብረን እንጸልያለን። አክሴፕት አድርጊና ግቢ። ሌሎች ካላችሁ እኔ ከጌታ ጋር መቀጠል ፈልጋለሁ፣ ይበቃኛል፣ እስከ ዛሬ ድረስ ቀለድኩኝ፣ እስከ ዛሬ ድረስ ነብዬ እንደማይገባ ኖሬያለሁኝ፣ በተለያየ ስህተት ውስጥ በተለያየ ችግር ውስጥ አለሁኝ። እኛ ዲቴሉን ገብታችሁ እንድትነግሩንም አንፈልግም። በቃ ንስሐ ብቻ ገብተን እንድንቀጥል ነው ምን ፈልገውና ማዝዬ ነይ ግቢ። አንድ ቁጥር ይጻፍሽልኝ፣ ነይ ግቢ። አክሴፕት አድርጊው፣ ልኬልሻለሁ ኢንቪቴሽን። እንደ ማዝዬ ደግሞ እኔም እፈልጋለሁ። እኔም ዛሬ ከጌታዬ ጋር እንደገና መጣበቅ እፈልጋለሁ። እንደገና ከጌታዬ ጋር ማውራት፣ መጸለይ፣ ማምለክ፣ ወደዚህ ጌታ መመለስ እፈልጋለሁ። አውቀው ነበረ ግን የህይወቴ ዘይቤ እሱን እያከበረው አይደለም የምትሉ ሰዎች ካላችሁ አንዳንድ ቁጥር ጻፉልኝና ይሄን ጌታ የእንደገና አምላክ ነው አባታችንና አብረን እንጸልያለን። ከማዝዬ ጋር አብረን ስንጸልይ ታች ሆናችሁ እናንተም አብራችሁ መጸለይ ትችላላችሁ። አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር ጻፉልኝ። በቃ ወደ ጌታ መመለስ ፈልጋለሁ። ባክ አድርጌያለሁ። ህይወቴ ትክክል አይደለም እና በቃ እንደ ድሮውም አይደለሁም። ኢቭን ምንም በስህተት ውስጥ በምንም ባትሆኑ በድካም ውስጥ የሆናችሁ ሰዎች እንደገና ከጌታዬ ጋር መቀጠል እፈልጋለሁ የምትሉ ሰዎች አንዳንድ ቁጥር ከታች ጻፉልኝና ስንጸልይ አብራችሁ ትጸልያላችሁ ከማዝዬ ጋር። አሜን። አንዳንድ ቁጥር ጻፉልኝ ፕሊዝ። አንዳንድ ቁጥር ጻፉልኝ። አበረታታችኋለሁ። ምንም ማለት አይደለም። ሰው በብዙ ስህተት ውስጥ ሊያልፍ ይችላል። በብዙ መንገድ ውስጥ ሊያልፍ ይችላል። ደሙን ያፈሰሰልን የሞተልን ክርስቶስ ብቻ ነው የሚመለከተው፣ እሱም ብቻ ነው። ሰው እንዳትፈሩ። አንዳንድ ቁጥር ጻፉ። ወደዚህ ጌታ እንደገና የእንደገና አምላክ እግዚአብሔር እጆቹን ዘርግቶ ዛሬም ይለምናችኋል፣ ዛሬም ይጠይቃችኋል። ኑ እንታረቅ፣ ኑ አዋሩኝ፣ ኑ በቃሌ ላናግራችሁ፣ ኑ ልመልሳችሁ፣ ኑ እረፍት ልስጣችሁ፣ ኑ ደስታ ልስጣችሁ። ሰላም ያለው እኔ ጋ ነው። የዘላለም ህይወት የሚገኘው እኔ ጋ ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን ኑ፣ የርስቱ ተካፋይ ሁኑ ይላችኋል ጌታ ኢየሱስ ክርስቶስ። እውነትም አለ መንገድም አለ ህይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። ስለዚህ እውነትም እሱ ከሆነ መንገድም እሱ ከሆነ ህይወትም እሱ ከሆነ ሌላ መንገድ የለም ማለት ነው። ሌላ እውነት የለም ማለት ነው። ሌላ ህይወት የለም ማለት ነው። ስለዚህ ወደዚህ ጌታ እጋብዛችኋለሁ። ይሄንን ቀን ያዘጋጀላችሁ እግዚአብሔር ነውና ይሄ እድል አይለፋችሁ። የመዳን ቀን ዛሬ ነው። ከዚህ ቲክቶክ ዘግተን ስንወጣ ምን እንደሚያጋጥመን አናውቅ። ስለዚህ ዛሬ ውሳኔያችሁን ጌታ ይፈልጋል። እንደ ማዕዝዬ የሚወስኑ ሰዎችን ይፈልጋል። ዛሬም በምህረቱ ሊጎበኘን፣ ዛሬም በቸርነቱ ሊጎበኘን ጌታ መንፈስ ቅዱስ ይፈልገናል። አንዳንድ ቁጥር ጻፉልኝ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እሺ ማዕዝዬ ሰላም ላንቺ ይሁን። ሰላም ላንቺ ኮክዬ። አሜን። ሰላምሽ ይብዛ የኔ እናት። እንዴት ነሽ? ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? እናት ጌታ ኢየሱስ ይክበር። እኔ ድንቅ ነኝ እግዚአብሔር ይመስገን።
እሺ በጌታ ፊት እንደገና ንስሐ ለመግባት ነው የመጣሽው አይደል? አዎ። እሺ እኔ መቤት በጌታ ቤት ነበርሽ ወይስ ደግሞ ጌታን ለመቀበል? አይ በጌታ ቤት ነበርኩኝ እሺ እና አሁን ላይ በቃ ከዛ ወጥቻለሁ። መመለስ በጣም እፈልጋለሁ፣ ግን የሆነ የሚይዘኝ ነገር አለ፣ የሚከለክለኝ ነገር አለ። ቃል እንዳላነብ ህብረት እንዳላረግ በቃ የሚይዘኝ ነገር አለ። ሞክራለሁ ግን አልቻልኩም። እና በቃ ማለት ጸሎታችሁ ያስፈልገኛል፣ ጸሎት ያስፈልገኛል። እሺ ስለዚህ ባክ አላደረግሽም። እንደገና ከጌታ ጋር ህብረት ማድረግ ነው ያቃተሽ? አዎ አሁን ሌላ ቦታ ነው ያለሁት እና ባለሁበት ቦታ የሆነ ሰው ተዋውቄ ግን በጌታ አይደለም ያ ሰው እና በሱ ምክንያት ነው እንደዚህ በጣም እንትን ወደ ኋላ የሄድኩት። እሺ የእግዚአብሔር ቃል ሲናገር ማመን ከማመን ጋር ምን ህብረት አለው ያለ አይደለ? አዎ። ስለዚህ የሚያምን ከማያምን ጋር ምንም ህብረት ከሌለው አንቺም ደግሞ ህብረትሽን ማስተካከል አለብሽ። ከማያምን ሰው ጋር በማይመች አካሄድ ደግሞ አትሂዱ ይላል። ስለዚህ ከማያምን ሰው ጋር ያለሽን ግንኙነት በመጀመሪያ እንድታቋርጪ በጌታ ፍቅር ጠይቅሻለሁ። ስለማያስኬድሽ ጠላት በተለያየ መንገድ ወደ ህይወታችን ይመጣና ህይወታችንን ዲስትራክት ያደርገዋል እና አጋንንት እንዳይበላሽ ተመለሺ። በመጀመሪያ ይህንን ግንኙነት አቁሚ። በክርስቶስ ኢየሱስ ደግሞ ይቻላል። ጌታን አብልጠሽ የምትወጂው ከሆነ ያኛውን ግንኙነት መተው ትችያለሽ። ቀላል ነው። አዎ እኔ እሱን አልፈልገውም። እሱን አቁሚና እሱን ማቆም ደግሞ የአንቺ ውሳኔ ነው የሚጠይቀው። አንቺ ስትወስኚ እግዚአብሔር አንቺን ይረዳሻል። የሚሻለው ደግሞ ኢየሱስ ክርስቶስ ስለሆነ ብርሃን ከጨለማ ጋር ምንም ህብረት ስለሌለው እሱን አቁሚ። አንደኛ በቃ ችግርሽን አውቀሽዋል። ችግሩን ያወቀ ሰው እኮ የችግሩን 50% መፍትሄ አግኝቶታል ማለት ነው። ችግሩን አውቀሻል። ችግሩን አቁሚ። ከዛ ሰው ጋር ግንኙነትሽን አቁሚ። ከዛ በተረፈ ግን ወደ እግዚአብሔር ቃልና ወደ ጸሎት ነሽ ያለሽው። አረብ ሀገር ነሽ ወይስ? አይ አይደለም፣ ስዊዘርላንድ። እሺ ቸርች የለም? ቸርች አለ፣ ሄዳለሁ። በቃ አሁን አንድ የሚያስፈልግሽ ነገር ቢኖር ሌላ ነገር አይደለም። መወሰን ያቃተኝ ማለት በቃ አቆማለሁ እንደዚህ ልና የሆነ ዲስትራክት የሚያደርገኝ ወደዛ ተመልሶ የሚወስደኝ ነገር ደግሞ ይመጣል። እሱ ይኸውልሽ የአንቺ ስሜት ነው። ልንገርሽ፣ እሱ የአንቺ ስሜት ነው። ስሜትሽን መግዛት የምትችውና መቆጣጠር የምትችው ደግሞ በአእምሮ መታደስ ስትለወጭ። ስሜት ያለው አእምሮ ውስጥ ነው። ኦኬ፣ አእምሮሽ በሱ ስለተያዘ ስሜትሽን መቆጣጠር አትችይ። ራስሽን መግዛት የምትችው ደግሞ በአእምሮ መታደስ ውስጥ ነው። የአእምሮን መታደስ ደግሞ የሚለውጠው የእግዚአብሔር ቃል ነው። የእግዚአብሔር ቃል እየገባ በሄደ ቁጥር እውቀት፣ ፍቃድ፣ ስሜትሽን ይቆጣጠራል። እነኚህ ሶስቱ የት ነው ያሉት? ነፍስሽ ውስጥ ነው። ስለዚህ በአእምሮ መታደስ ስትለወጪ በእግዚአብሔር ቃል ስሜትሽን መግዛት ትጀምሪያለሽ። ኖ የሚበልጥብኝ እግዚአብሔር ነው፣ የሚሻለኝ እግዚአብሔር ነው፣ ከእግዚአብሔር ጋር እቀጥላለሁ፣ እግዚአብሔርን የሚያሳዝነውን ነገር አላደርግም፣ ለእኔ የማይበጀኝ ነገር አላደርግም፣ ከጠላት ጋር አማች አልሆንም ብለሽ የእግዚአብሔርን ቃል እያነበብሽ መንፈሱን እየተከተልሽ በሄድሽ በጸለይ ቁጥርና የእግዚአብሔርን ቃል ባነበብሽ ቁጥር ከዚህ ከጨለማው ሀሳብ ጋር እየተለያየሽ ትመጫለሽ ማለት ነው። መንገዱ ይሄ። ልብሽን ያዥና ልጸልይልሽ። አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ማንኛውም በራሷ ፍቃድ የገባችበትን ዲስትራክሽን በዚህ ሰዓት እግዚአብሔር ሆይ አልፈልግም ብላ
ልቧን ላንተ ሰጥታለችና በኢየሱስ ክርስቶስም ከልቧ ላይ እንድትነቅልላት ማንኛውም የክፉ አጀንዳ እቅድና ሐሳቡ ከአእምሮሽ ላይ ይነቀል፣ ከልብሽ ላይ ይነቀል በጌታ በኢየሱስ ክርስቶስ የስም ስልጣን። ማንኛውም ቀዳዳ አግኝቶ የገባ የጨለማ ቁራጭ ከህይወት ዘመን ላይ እንዲመታ ጸልያለሁ። በኢየሱስ ስም ስልጣን የተመታ ይሁን። በጌታ በኢየሱስ ክርስቶስ ከልብሽ ላይ ተነቀለ ይሁን። አብ አባት እግዚአብሔር ሆይ በዚህ ፈንታ ቃልህን መንፈስህን እግዚአብሔር ሆይ ወደ ልቧ ስለምታስገባ መሻቷ ስለሚቀየር አመሰግንሃለሁ። በጌታ በኢየሱስ ክርስቶስም አቅም ሁናት እግዚአብሔር ሆይ ኃይል ሁናት፣ ብቃት ሁናት። በክርስቶስ ኢየሱስም የልብ ለውጥ እንዲሆንላት፣ የሐሳብ ለውጥ እንዳደረገችው የልብ ለውጥ እንዲሆንላት በጌታ በኢየሱስ ክርስቶስ ስም ልጅህን በፊት ይዘናት ቀርበናል። እግዚአብሔር ሆይ ስለሰማህን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ተስማምተን ጸለይን። አሜን። እግዚአብሔር ልብሽን ይቀይራል፣ ልብሽን ይለውጣል። አንቺ በእግዚአብሔር ፊት ሁኚ፣ ቃሉን አንብቢ፣ አልፈልገውም በይ እግዚአብሔር ሆይ ብለሽ ቃሉን አስገቢ። እሱን ስታስወጪ ቃል ካልገባ፣ እሱን ስታስወጪ በጸሎት በመንፈስ በቃል ካልሆንሽ በስተቀር እሱን ማሰብሽ ማሰላሰልሽ አይቀርም። አንድ የምታሰላስዩ የተቀየረ ነገር ይፈልጋል። እሱም ደግሞ የእግዚአብሔር ቃል ነው። የዚህን ሕግ መጽሐፍ አስበው፣ አሰላስለው። በቀንም ሆነ በሌሊት ከአፍ አትለይም። ይሄን ብታደርግ ይሳካላል፣ ቀጥሎ ይቀናልሃል ይላል እግዚአብሔር ቃል ሲናገር። ስለዚህ የዚህን የሕግ መጽሐፍ ወይም ደግሞ የእግዚአብሔርን ቃል አስቢ፣ አሰላሲ። የምታሰላሲውንና የምታስቢውን በቀየርሽ ቁጥር በወሰንሽ ቁጥር ሌላ የምታሰላሲው ከዚህ በፊት አንቺ ውስጥ ሆኖ አልላቀቅ ያለሽን ነገር እየተውሹ ትመጫለሽ ማለት ነው። ግን ይሄኛውን ለመተው ሌላ የምታሰላሲው ነገር ያስፈልግሻል። እሱም የእግዚአብሔር ቃል ነው። ስለዚህ ይሄንን እንድታደርጊ እመክርሻለሁ። ተባረኪ። አሜን። ተባረኪልኝ ኮክዬ፣ ጸጋው ያብዛልሽ። አሜን። እንወድሻለን። ተባረኪ። ሃሌሉያ። ክብር ለኢየሱስ ክርስቶስ ይሁን። ዛሬ የልደቴ ቀን ነው። በተወለድኩበት ቀን ጌታን ሴሌብሬት እንድናደርገው ነው የገባሁት። ፓስተርዬን ደግሞ ቃል ስበከን ከአንተ ቁጭ ብዬ መስማት ፈልጋለሁ። እግዚአብሔር ደግሞ ነፍሳትን ይሰጠናል። ጌታ መንፈስ ቅዱስ እውነትን ይነግረናል ተባብለን ነው ከፓስተርዬ ጋር የመጣ ነው። ፓስተርዬ ስለ ትዕግስትህ በጣም አመሰግናለሁ። ሁልጊዜ ስለምትታገስ ቁጭ ብለህ ስለምትጠብቀን ሰዓትህን ሰውተህ ከኛ ጋር ስለምትሆን ብዙ ጊዜ ጌታ ሆይ በቃ በእውነት ስለዚህ ሰው አመሰግንሃለሁ ነው የምለው ሁልጊዜ። ዴቪዬ ቴንክ ዩ ሶ ማች። ያ የበርዝዴ ኬክ ስለሰጠኝ አመሰግናለሁ። እና ፓስተርዬ በእውነት አንተን የሰጠንን ጌታ በጣም እባርከዋለሁ፣ በጣም አመሰግነዋለሁ። አንተ የተባረክነ ዲሲፕሊንህ አስተማሪ ነው። ዝም ብሎ ብቻ ዲሲፕሊን ሳይሆን የሚያስተምር ነው። ትዕግስትህ አስተማሪ ነው፣ የሚያስተምር ነው፣ የሚታይ ነገር ነው። ቅድም ልጄ ምን አለች መሰላችሁ? የሆነ ሰው አስተምሯቸዋልና ያንን ሰው በደንብ ያውቁታል፣ ካራክተሩን ምኑንም በደንብ ያውቁታልና ከሌ አስተማረን። ነገር ግን አስተምሮቱና ካራክተሩ አብሮ ስለሚሄድ መስማት አቃተን አለች። ፓስተሪ መስማት አቃተን ማለት ስናየው እሱ ሌላ ነው፣ የሚያወራው ሌላ ነው። የሚያወራው ግን በጣም ቢገርም ነው አለች። የኔ ልጅ ነች የኔ አለች። ምን ልበል በቃ ለካ በፍሬያቸው ታውቋቸዋላችሁ የተባለ ልጆች የማያስተውሉ ይመስላሉ። ነገር ግን እንዴት መስማት አልቻልንም። ግን የሚያስተምረው ገጣጥመው በቃ ሁሉ ነገር እንዴት ድንቅ ስል እኛ ግን እሱን እያሰብነው መስማት አልቻልንም። በጣም 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 ነው እግዚአብሔር የተናገረኝ ማለት ነው። እና ፓስተርዬ እንዲሁ ዝም ብለህ መቀመጥ በራሱ ትምህርት ነው። እና ጌታ ኢየሱስ ይባረክ። ስላንተ ክብር ለመንፈስ ቅዱስ ይሁን። እንዳንተ አይነት የተረጋጋ አገልጋይ ስለሰጠን ጡሉ 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 በቃ በኢየሱስ ስም በቃ ዲስትራክት የሚያደርጉ ስፒሪት ይሄ አገልጋይ ተኮኑ ሽው 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 የሚል በኢየሱስ ክርስቶስ ስም ስልጣን ይሄ ከአገልጋዮች ላይ የተመታ ይሁን።
በኢየሱስ እና ፓስተርዬ እኔ በጣም እደነቃለሁ። ዝም ብለው መቀመጥ ራሱ ያስተምራል። በጣም በተዋናይ ባንተ በጣም ነው የምገረመው፣ በጣም ነው የምደነቀው። በቃ ብዙ ውስጣችሁ የምትሉት እያለ ዝም ብላችሁ ታግሳችሁ ትሰማላችሁ። በጣም በቃ ይሄ እኮ የእግዚአብሔር ቃል እኮ ነው። ለመስማት የፈጠናችሁ ለመናገር የዘገያችሁ እና በጣም ነው የምባረከው። ዝም ብዬ ሳይህ አንዳንዴ ራሱ ወይኔ ጉዴ እሱን አስቀምጨው ምናምን እላለሁ፣ የእግዚአብሔር መንፈስ እየነዳኝ በማድረገው ነገር። ግን ስቲል በቃ ተረጋግተን ነው የምትሰማው። ጌታ ኢየሱስ ዘመንህን ይባርከው። በቃ እንደዚህ አይተን ራሱ ጌታን አንተ ላይ ስላየ ነው ሳትሰብክ ጌታን ስላንተ ባርካለሁ። በእውነት ተባረክ። የስ የምትወዱት ሰዎች ቴንኪ ሶ ማች አኔሊ ቴንኪዩ፣ በጣም አመሰግናለሁ። ቴንኪዩ ጊፍት የምትሰጡኝ ሰዎች አመሰግናቸዋለሁ። ተባረኩ። የምትወዱት ሰዎች ፓስተርዬን ሰላም በሉት፣ ጊፍት ስጡት። የእግዚአብሔርን ቃል እንሰማለን። ወደ እግዚአብሔር ቃል እንሄዳለን። ከፓስተርዬ ጋር ሰላም ተባባሉና ወደ እግዚአብሔር ቃል እንሄዳለን። አትውጡ። የእግዚአብሔር ቃል ሲባል አትምጡ። ጸሎት ሲባል አትምጡ። ጸሎት ሲባል ትንቢት ፍለጋ አትምጡ። የእግዚአብሔርን ቃል ስሙ ቁጭ ብላችሁ። በጌታ ፍቅር ይዣችኋለሁ። የእግዚአብሔር ቃል ስትባሉ የምትወጡ ሰዎች ምህረት ያርግላችሁ። ከእግዚአብሔር ቃል ውጭ ምን አለ እስኪ ንገሩ። እኔ በእውነት ልደቴን ለማክበር አይደለም የመጣሁት ከእናንተ ጋር። ልደቴማ በቃ ተወልጃለሁ። የሚገርመው በመንፈስ መወለዳችን ነው፣ በስጋ መወለዳችን አይገርምም። የሚገርመው ከድቅድቅ ጨለማ ወደሚደነቅ ብርሃን መምጣታችን፣ የርስቱ ተካፋይ መሆናችን፣ ዘላለም መግባታችን፣ በጉ ብርሃን ወደ ሆነበት ወደዛ ወደ እግዚአብሔር ወደሱ ወደ ቅዱሱ ወደዛ ወደ ዙፋኑ እሱ ነው የሚገርመው። በስጋማ ማንም ይወለዳል። ስለዚህ ልደቴን የማከብረው የእግዚአብሔርን ቃል ከእናንተ ጋር በመካፈል በመጸለይ በማምለክ ጌታን በማክበር ነው። ሃፒ በርዝዴይ የምትሉኝ ሰዎች ጌታን አክብሩ። በእውነት ጌታን ባርኩልኝ። ቴንኪዩ ዴቪዬ። ጌታን በቃ በእናቴ ማህፀን ሳለው የለየኝ በማህፀን ሳይሰራኝ እናትና አባቴ ገና ሳይገናኙ ያወቀኝ እግዚአብሔር እንደገና ዛሬ ደግሞ የዘላለምን ሕይወት የሰጠኝ እግዚአብሔር ከድቅድቅ ጨለማ ከዛ ከሩቅ ሰፈር ያመጣኝ እግዚአብሔር የተባረከ ይሁን። እግዚአብሔር ባይደርስልኝ ኖሮ ዛሬ የኢየሱስን ስም አልጠራም ነበር። እዛው ዘፈን መንደር ነበር የምገኘው፣ እዛው ናይት ክለብ ነበር የምገኘው። የራራልኝን እግዚአብሔርን አመስግኑ። እንደዚህ ልል ነው የመጣሁት። እግዚአብሔር በስጋ ብቻ ተወልጄ እንዳልቀር ያደረገኝ፣ በመንፈስ በመስቀል ጣር የወለደኝ፣ መቃብር ፈንቅሎ የተነሳው የቀራኔው ጀግና እንደገና አስነስቶ አብሮ ባብቀኝ ያስቀመጠኝን እግዚአብሔርን አመስግኑ። ክብር ለኢየሱስ ክርስቶስ።